አወዛጋቢ አገር ናት። ጥንታዊ ባህሎቿን ጠብቃ መቆየቷ ቢያስመሰግናትም በሌላ ወገን መነጋገሪያ መሆኗ አልቀረም። ሀብታም ናት። በተፈጥሮ ሀብት የበለጸገች፣ የውቅያኖስ ዳርቻዋ የጌጣጌጦች ሁሉ ንጉሥ በሆነው ከፍተኛ የተፈጥሮ ጥራት ባለው የአልማዝ ማዕድን የተሞላ ነው። ዓለም የኤሌክትሪክ ኃይል ለማመንጨት የአቶሚክ ቦምብም ለመስራት የምትጠቀምበት በጥቂት አገራት ብቻ የሚገኘው ዩራኒየም የተሰኘው ከፍተኛ ዋጋ ያለው ማዕድንም እዚህ ዋነኛ ቤቱ ነው። መሬቷ በወርቅና ኮፐርም የተሞላ ነው። ከሰሐራ በታች እጅግ የተመሰገነ የማኅበራዊ ዋስትና ሥርዓት አላት። ለአዛውንት፣ አካል ጉዳተኞች፣ ለጡረተኞችና ለወላጅ አልባ ሕፃናት በየወሩ ቀጥተኛ የገንዘብ ድጋፍ በማድረግ ትታወቃለች። ዜጎቿን በነፃ የምታስተምር፣ ጤናቸው ሲጓደልም በአነስተኛ የኢንሹራንስ መዋጮ በከፍተኛ ድጎማ የምታክም አገር ናት። የተረጋጋ የሚባል የፖለቲካ ሥርዓት አላት። ከቅኝ ግዛት ቀንበር በመላቀቅ የመጨረሻዋ የአፍሪካ አገር ብትሆንም ከነፃነቷ ጀምሮ 5 ፕሬዝደንቶችን ስትቀያይር በምርጫ ኮረጆ እንጂ በኃይል አድርጋው አታውቅም። ሴቶችን በኢኮኖሚና ቁልፍ የፖለቲካ ጉዳዮች በማሳተፍ ከሚታወቁ የአፍሪካ አገራት አንዷ ናት። ይህም ዛሬ ላይ በሴት ፕሬዝደንት ከሚመሩ 2 የአፍሪካ አገራት አንዷ አድርጓታል። በመሠረተ ልማት ጥራት ስሟ ተደጋግሞ ይነሳል። ዜጎች በቀላሉ እንዲንቀሳቀሱ፣ የወጪ ገቢ ንግድም እንዲቀላጠፍ በከፍተኛ ጥራት የተገነቡ በመላው አገሪቱ ተደራሽ የሆኑ የመንገድ መሠረተ ልማቶቿ በተለይ ካደጉ አገራት ተርታ ያሰልፏታል። ሰፊ ናት። በአፍሪካ በሕዝብ ቁጥር አንደኛ ከሆነችው ከናይጄሪያ ጋር በመጠን ትቀራረባለች። የዜጎቿ ቁጥር ማነስ ግን ያስደነግጣል። ናይጄሪያ 230 ሚሊዮን ዜጎች ሲኖሯት ተቀራራቢ የቆዳ ስፋት ያላት የዛሬዋ መዳረሻችን ዜጎች ግን 3 ሚሊዮን ብቻ ናቸው። በዚህም ከሞንጎሊያ ቀጥሎ ዝቅተኛ የሕዝብ ጥግግት ያላት ሁለተኛዋ የዓለማችን አገር ናት። የሚያውቋት ትንሿ ጀርመን ይሏታል። ለ31 ዓመታት የጀርመን ቅኝ ግዛት ስለነበረች ዛሬም ድረስ ከፍተኛ ቁጥር ያላቸው ጀርመናውያን የሚኖሩባት አገር ናት። አንዳንድ ከተሞቿን ሲጎበኙ ዲዛይናቸው፣ የጎዳና አሰያየማቸው፣ ነዋሪዎቻቸው ሳይቀሩ ጥንታዊ የጀርመን ከተማ የገቡ እስኪመስሎት ያስገርሞታል። እንኳን ደህና መጡ። የአፍሪካዋ ጀርመን ናሚቢያ ገብተናል። ናሚቢያ ተፈጥሮ በሰፊ መሬት ላይ ውበትን አፍስሳ በጥቂት ሰላማዊ ሕዝቦች የሞላቻት የአፍሪካ ድብቅ አልማዝ ናት። አጠቃላይ ሀገሪቱን ቢዞሩ ማርስ ላይ እንጂ ምድር ላይ ያሉ እስካይመስሎት የምታስደንቆት እስከ ዛሬ ከጎበኘናቸው ሀገራት ሁሉ የተለየ ገጽታ ያላት አገር ናት። የናሚቢያ ስም የተቀዳው ናሚብ ከሚለው ቃል ነው። ከናማ ሕዝቦች ቋንቋ የተወሰደ ሲሆን ማለቂያ የሌለው ባዶ ሜዳ የሚል ትርጉም አለው። ዓለማችን ላይ ረጅም ዕድሜ ካላቸው በረሃዎች ሁሉ ቀዳሚው የሆነው 1600 ኪሎ ሜትር ርዝመት ያለው የናሚብ በረሃ መገኛ ናትና መጠሪያዋ በአግባቡ ይገልጻታል። የኢትዮጵያን 75 ከመቶ የቆዳ ስፋት ቢኖራትም ከአዲስ አበባ በግማሽ ያነሰ ሕዝብ ያላት ናሚቢያ መኪናውን አስነስተው ለሰዓታት ቢነዱ አንድም ሰፈር፣ አንድም ሰው፣ አንድም መኪና ላያዩ ይችላሉ። የአትላንቲክ ውቅያኖስ ከናሚብ በረሃ ሲሳሳሙ፣ የዱር እንስሳት በፍጹም ነፃነት ሲዝናኑ፣ የዓለም ቱሪስቶች በፈጣሪ ሥራ ሲደመሙ እያዩ ናሚቢያ ሲቆዩ አንድ ነገር ያስተውላሉ። እዚህ ሰው በሌለበት ጭው ያለ በረሃ መሃልም ፍጹም ዘመናዊ መንገድ አለ። ናሚቢያ ለ31 ዓመታት በጀርመን ቅኝ ተገዝታለች። እንደ አውሮፓውያን አቆጣጠር በ1915 ናሚቢያ ለደቡብ አፍሪካ ተላልፋ ተሰጠች። ሰጪው የያኔው ሊግ ኦፍ ኔሽን ሲሆን ቅኝ ግዛት ሳይሆን የባላደር አስተዳደር በሚል የዳቦ ስም ነበር። በ1948 የአፓርታይድ መንግሥት ደቡብ አፍሪካን ሲቆጣጠር ግን ናሚቢያ ላይም የአፓርታይድ ሕጎች መተግበር ጀመሩ። ይሄኔ በአፍሪካ የጸረ ቅኝ ግዛት ትግል ፊት አውራሪ የሆነችው ሀገራችን ኢትዮጵያ ምን ሲደረግ አለች። ከላይቤሪያ ጋር በመሆንም የደቡብ አፍሪካን መንግሥት በዓለም አቀፉ ፍርድ ቤት ገተረች። ክሱ በፍርድ ቤት ውድቅ ቢደረግም የናሚቢያ ጉዳይ በዓለም አቀፍ መድረክ አጀንዳ እንዲሆን የደቡብ አፍሪካ የባላደራነት መብትም እንዲሻር መንገድ ከፈተ። ሰላማዊው መንገድ አልሳካ ያላት ኢትዮጵያ ለናሚቢያው የነፃነት ታጋይ ድርጅት ስዋፖ አመራሮች የገንዘብ፣ የቁሳቁስ፣ በመላው ዓለም የሚንቀሳቀሱባቸውን የጉዞ ሰነዶችና የዲፕሎማሲ ድጋፍ መስጠት ጀመረች።
ይህ በአፄ ኃይለ ሥላሴ መንግሥት ይደረግ የነበረው ድጋፍ በደርግ ዘመን ወደ ከፍተኛ ደረጃ ተሸጋገረ። የስዋፖ ወታደራዊ ክንፍ የሆነው የፕላን ተዋጊዎች ኢትዮጵያ ድረስ በመምጣት የጨበጣ ውጊያና የወታደራዊ አመራር ስልጠና ይወስዱ ነበር። ናሚቢያ ነፃነቷን ካገኘች በኋላም በኢትዮጵያ አየር መንገድ የበረራ ማሰልጠኛ ማዕከል ለናሚቢያ ወጣቶች የበረራና የአውሮፕላን ጥገና ስልጠና በመስጠት ኢትዮጵያ ለእህት የአፍሪካ ሀገራት ነፃነትና እድገት ያላትን ቁርጠኝነት አሳይታለች። የናሚቢያ መሪዎችም ኢትዮጵያ ስላደረገችላቸው እርዳታ በታላቅ አክብሮት ያነሳሉ። በሩቅ የምናውቃት ዊንዶክ፣ የሚቀርቧት ዊንዱክ፣ አፍሪካነሮች ቫንዱክ፣ እውነተኛ ተወላጆቿ ግን አይጋምስ ይሏታል። ልክ አዲስ አበባ፣ አዲስ አበባ፣ አዱገነት፣ ሸገር እንደማለት። ሁሉም አጠራሮች ልክ ናቸው። እኛ ግን ግራ ላለመጋባት ዓለም በሚያውቀው በቀላሉ በሚያግባባን ስሟን እንጠራታለን። የናሚቢያዋን ዋና ከተማ፣ የግማሽ ሚሊየን ዜጎች መኖሪያ፣ በተራሮች የተከበበችውን ዊንዶክ፣ የመንግሥት ዋና መቀመጫ፣ የታላላቆቹ የሀገሪቱ ባንኮችና የፋይናንስ ተቋማት መናኸሪያ፣ የ500,000 ዜጎች መኖሪያ ናት። የናሚቢያን ማዕድናት እያወጡ ለዓለም ገበያ የሚያቀርቡት ሀብታሞቹ ኩባንያዎችም ዋና ቢሮአቸው የሚገኘው እዚህ ነው። ዊንዶክ የናሚቢያን ውበት ለማየት ለሚመጡ ቱሪስቶችም የመጀመሪያ ማረፊያቸው ናት። ከአብዛኞቹ የአፍሪካ ከተሞች አንጻር ካየናት ንጹሕ፣ ሰላማዊትና ጸጥታ የሰፈነባት ከተማ ናት። በጎዳናዎቿ ጥቂት ዞር ዞር ካሉ ደግሞ ነዋሪዎቿ ብቻ ሳይሆኑ ሕንፃዎቿም ሰላማዊ መሆናቸውን ይታዘባሉ። በመሃል ከተማዋ በጀርመን የቅኝ ግዛት ወቅት የተገነቡ የ100 ዓመታት ዕድሜ ያላቸው ጥንታዊ ሕንፃዎች ከዘመናዊ ፎቆች ጋር በዲዛይንና በቀለም ሳይጣሉ የተለየ ውበት ፈጥረው ያያሉ። በመሃል ዊንዶክ እንደ አውሮፓውያን አቆጣጠር በ1910 የተገነባውን የዊንዶክ ምልክት የሆነውን ታሪካዊ ቤተ ክርስቲያን ያያሉ። ከቤተ ክርስቲያኑ አጠገብ ናሚቢያውያን ነፃነታቸውን ለማግኘት የከፈሉትን መራር መሥዋዕትነት የሚዘክሩበት የነፃነት ሙዚየም ይገኛል። እውነተኛ ነዋሪዎቿን ለማየት ግን ከመሃል ከተማ ወጥተን ወደ ካቱቱራ መሄድ አለብን። እንደ አብዛኞቹ የአፍሪካ ከተሞች ሁሉ መንግሥት በቴሌቪዥን የማያሳየው ሰፈር ነው። የስሙ ትርጉም በራሱ ይህንን ይነግረናል። ካቱቱራ በነባር ሕዝቦች ቋንቋ ሰዎች መኖር የማይፈልጉበት ሰፈር እንደማለት ነው። ይህ በአፓርታይድ ዘመን ከነጮች ጋር እንዳይቀላቀሉ በሥርዓቱ ለተገፉ ጥቁር ዜጎች የተሰጠ ሰፈር ነው። ካቱቱራ ከመጡ ሲንጋላ ገበያ ገብተው በከሰል ፍም በተንተረከከ እሳት ላይ በቅመም ተለውሶ እየተጠበሰ ትኩሱን የሚሸጠውን ጣፋጭ የበሬ ሥጋ በሀገሬው አጠራር ካፓና ያገኛሉ። ዊንዶክን የሚያውቃት በናሚቢያ የሚኖር ወዳጅ ካለዎት ግን ጆስ ቢራውስ ይወስዶታል። በከተማዋ ትልቅ ስም ያለው ጥንታዊ ቁሳቁሶችን በማሳየትም የሙዚየምን ገጽታ የተላበሰ ቤት ነው። ለኢትዮጵያዊ ተመጋቢ ያልተለመደ ቢሆንም ኩዱ፣ ኦርክስና ሰጎንን ጨምሮ በብዛት የዱር እንስሳት ሥጋ ተጠባብሶ የሚበላበት ስፍራ ነው። አንድ ሁለት ማለት የሚወዱ ከሆነ በተለይ የጀርመን ቅኝ ግዛት እንደነበሩ የሚያስመሰክሩባቸው ተወዳጅ ቢራዎች አሏቸው። በተራሮች በተከበበችው ዊንዶክ ቀዝቃዛ አየር እየማጉ ሰማይ ወደ ወርቃማና ሐምራዊ ቀለም ሲቀየር ለማየት አመሻሽ ላይ ከ15 ደቂቃ በላይ ወደ ማይርቀው ኦቪስ ግድብ መሄድ ይችላሉ። የሀብታቸውን ብዛት በወረቀት ገንዘብ፣ በብረት ሳንቲም አይለኩም። የኑሮ መሠረቶቻቸው ከብቶቻቸው ናቸው። በሰሜን ምዕራብ ናሚቢያ በረሃማና ድንጋያማ በሆነው የኩኔኔ ግዛት ውስጥ ለዘመናት በአርብቶ አደርነት ኖረዋል። በማኅበራዊ ሕይወት የደመቀ አኗኗር፣ በባህል የታሸ ሥነ ምግባር፣ ከተፈጥሮ ጋር የተዋሃደ ሕይወት አላቸው። የሂምባ ሕዝቦች መጠሪያ ስማቸው ነው። ጥንታዊ የኑሮ ዘይቤያቸው ሳይበረዝ ማቆየት መቻላቸው ለእነሱ የሚኮሩበት መገለጫቸው ቢሆንም ከውጪ ለምናያቸው ለእኛ ግን ብዙ የማይለመድ ነገር አለው። የሂምባ ሴቶች ገላቸውን በውሃ አይታጠቡም። ምክንያት
በሂምባ ምድር ውሃ ወርቅ ነው። የሚኖሩበት በረሃማ መሬት ከፍተኛ የውሃ እጥረት ያለበት በመሆኑ እንኳንና ለገላቸው ለራሳቸውና ለከብቶቻቸው ለመጠጥ የሚጠቀሙት በቂ ውሃ የላቸውም። በእርግጥ የሂምባ ሴቶች በውሃ ባይታጠቡም የግል ንጽህናቸውን የሚጠብቁበት የተለየ ዘዴ አላቸው። በውሃ ምትክ የጭስ ሻወር ይወስዳሉ። የሚጠቀሟቸው ግብዓቶችና ሂደቱ ቢለያይም ከሀገራችን የወይባ ጢስ ጋር የሚመሳሰል ነገር አለው። ጥሩ መዓዛ ያላቸውን እጽዋት በእሳት በተያያዘ ከሰል ላይ በማድረግ በጨርቅ ተከናንበው ሰውነታቸውን ይታጠኑበታል። ይህም ሰውነት ያጸዳል፣ ላብ ያስወግዳል፣ የተፈጥሮ መዓዛም ይሰጣቸዋል። ቀጥሎም ሰውነታቸውን ከቀይ አፈርና ከቅቤ የሚዘጋጅ ኦትጂዜ የተሰኘ ባህላዊ ቅባት ይቀባሉ። ሂምባዎች አንድ ጊዜ ካዩአቸው እንዳይረሷቸው የሚያደርግ የተለየ የፀጉር አሰራር አላቸው። ይህ ደስ ሲላቸው የሚያደርጉት ፋሽን ሳይሆን ከእናት ከአባቶቻቸው የወረሱት የማንነታቸው መታወቂያ ካርድ ነው። አንዲትን የሂምባ ሴት የፀጉር ስታይሏን በማየት ብቻ ልጃገረድ፣ ለአቅመ አዳም የደረሰች ወይም ያላገባች መሆኗን መናገር ይቻላል። የወንዶችንም እንደዚያው። ሂምባዎች አርብቶ አደሮች መሆናቸውን ነግረናቸዋል። ወደ መንደሮቻቸው ሲገቡ በከብቶቻቸው በረትና በዋናው ጎጆ መካከል ሁልጊዜ የሚነድ እሳት ይታያል። ኦኩሮ ወይም ቅዱስ እሳት ይባላል። እሳቱ ቀንም ሆነ ማታ አይጠፋም። ኩሙሩ ሲሉ ከሚጠሩት ፈጣሪያቸውና ከሞቱ አባቶቻቸው መንፈስ ጋር የሚያገናኛቸው ድልድይ ነው ብለው ያምናሉ። ሕፃን ሲወለድ፣ ሰው ሲያገባም ሆነ ሲሞት አብዛኛው ሥነ ሥርዓት የሚከናወነው በዚህ እሳት ዙሪያ ነው። ሂምባዎች ይህንን የተለየ ባህላቸውን ለማየት የሚመጡ ቱሪስቶችን በማስተናገድ ከከብት እርባታ ጎን ለጎን ጠቃሚ ገቢ ቢያገኙበትም ባህል ኑሮ እንጂ ለገበያ የሚቀርብ ሸቀጥ መሆን የለበትም በሚሉ ሰዎች ዘንድ ጠንከር ያለ ትችት ይቀርብበታል። ዘመናዊ ከተሞች በሰው ሰራሽ መብራቶች ብክለት የሰማይ እውነተኛ ውበት የተጋረደባቸው ናቸው። ይህ የሚገባዎት ከከተማ ወጥተው ሰማይ ግልጥ ብሎ ወደሚታይባቸው የገጠር መንደሮች ሲሄዱ ነው። አብዛኛው የናሚቢያ ክፍል ደግሞ ጥርት ያለ ሰማይ ለመመልከት ከአብዛኞቹ የዓለም ሀገራት በተሻለ ምቹ የሚባል ነው። ሀገሪቱ ሰፊ ግን ጥቂት ነዋሪዎች ያሏት በመሆኗ ብዙ 100 ኪሎ ሜትሮችን ቢጓዙም ምንም አይነት የከተማ መብራትም ሆነ የኢንዱስትሪ ብክለት አያዩባትም። በዚህም ለዓለም አቀፍ የኮከብ ተመልካቾችና ለህዋ ፎቶ አንሺዎች ገነት ናት። ፍጹም ንጹህ ጥቁርና እንደ መስታወት የጠራ ሰማይ የሚታይበት የተለየ አካባቢም አላት። እዚህ ሆነው የሚልክዌይ ጋላክሲ ማዕከል ግልጥ ብሎ በድምቀት ይታያል። በሚሊዮን የሚቆጠሩ ነጠላ ከዋክብት፣ የከዋክብት ስብስቦችና የህዋ አቧራ ደመናዎች ልክ እንደ ብርሃን ወንዝ መስመር ሰርተው ይታያሉ። ናሚቢያ በደቡባዊው ንፍቀ ክበብ መገኘቷ በዚህ ረገድ በብዙ አግዟታል። በእርግጥ ከከዋክብት እይታ ጋር የተለየ ግንኙነት እንዲኖራት ያደረጉ 3 ሳይንሳዊ ምክንያቶች አሉ። የመጀመሪያው ደረቅ አየር ስላላት ነው። በናሚቢያ አየር ውስጥ የሚገኘው የውሃ ትነት በጣም ዝቅተኛ ስለሆነ ከከዋክብት የሚወጣው ብርሃን ሳይበታተን ወደ ምድር ይደርሳል። ሁለተኛው ከፍታ ነው። ናሚቢያ ከባህር ጠለል በላይ በአማካይ 1500 ሜትር ከፍታ አላት። ይህ ማለት ፎቶ አንሺዎች ከከባቢ አየር ግርዶሽ ርቀው የተሻለ የሰማይ ጥራት እንዲያገኙ፣ ቆንጆ ፎቶግራፍም እንዲያነሱ ይረዳቸዋል። የመጨረሻው ምክንያት የናሚቢያ ሰማይ በዓመት 300 ቀናትን ፀሐይ የሚያስተናግድ በብዛት ከደመና የጸዳ መሆኑ ነው። ይህንን የተፈጥሮ በረከት ፍለጋ ፍጹም ጨለማና የጠራ ሰማይ ለማየት በየዓመቱ በሺዎች የሚቆጠሩ ታዋቂ የህዋ ፎቶ አንሺዎች ወደ ናሚቢያ ይመጣሉ። የ900 ዓመታት ዕድሜ ያላቸውን ደረቅ የግራር ዛፎች ከሚልክዌይ ግዙፍ ቅስት ጋር አቀዳጅተው የሚያነሷቸው ምስሎችም አስደናቂ ጥበቦች ተብለው ይመዘገቡላቸዋል። ናሚቢያ የትላልቅ የሳይንስ ምርምሮች ማዕከልም ናት። በጋምስበርግ ተራራ ላይ የሚገኘው ግዙፍ የቴሌስኮፕ ስርዓት በዓለማችን ላይ ካሉ እጅግ ከፍተኛ ኃይል ያላቸውን የጋማ ጨረሮች ለመመርመር ጥቅም ላይ ከሚውሉ የሳይንስ ማዕከላት አንዱ ነው። ናሚቢያ ሲመጡ ከሚያስደንቆት ነገር መካከል የዱር እንስሳቶቿ ሕይወት አንዱ ነው። በሀገሪቱ
ከፍተኛ ቁጥር ያለው የዝሆን፣ አንበሳ፣ አቦሸማኔ፣ ቀጭኔና ሌሎች የዱር እንስሳት መንጋዎች ይገኛሉ። የሚላስ የሚቀመስ በሌለበት ደረቅ በረሃ መሃል የዱር እንስሳት የበረሃውን አስቸጋሪ ሕግ ተምረው ከተፈጥሮ ጋር ፍጹም ተስማምተው ሲኖሩ ማየት ለሰው ልጆች የተግባር ትምህርት ነው። ረጅምና ሰፊ እግሮች ያሏቸው በሰሜኑ የአገሪቱ ክፍል የሚገኙ ዝሆኖች በተለይ ውሃ ለማግኘት በቀን እስከ 70 ኪሎ ሜትር ይጓዛሉ። የደረቁ የውሃ ምንጮች የት እንደሚገኙ መለየት የሚችሉበት የተለየ ክህሎት ስላላቸውም የበረሃውን አቧራ በጥፍራቸውና በኩምቢያቸው ቆፍረው የተሸፈነ ውሃ የማውጣት ድብቅ ጥበብ አላቸው። በዚህ ክህሎታቸው ምክንያትም የበረሃው መሐንዲሶች የሚል ቅጽል ስም ተሰጥቷቸዋል። አንበሳ ሲባል በአእምሯችን የሚመጣው ጥቅጥቅ ያለ ጫካ ነው። እዚህ ግን ሕጉ ይለወጣል። የናሚቢያ የበረሃ አንበሶች ማለቂያ በሌለው ወርቃማ አሸዋ ላይ ነው የሚኖሩት። እነዚህ አንበሶች እጅግ ጠንካሮችና ረጅም ርቀት ያለ ውሃ መጓዝ የሚችሉ ናቸው። በብዛትም የሚያስፈልጋቸውን ውሃ የሚያገኙት ከሚያድኗቸው እንስሳት ደም ነው። አንዳንዴ የሚታደን እንስሳ በሚያጡበት ወቅት ወደ አትላንቲክ ውቅያኖስ ዳርቻ በመሄድ የባህር አንበሶችንና የበረሃ ወፎችን ጭምር እያደኑ ይበላሉ። ይህ የተለመደ የአንበሳ ባህሪ ባይሆንም የናሚቢያ አንበሶች ግን በረሃው የሰጣቸውን አስቸጋሪ ሕይወት በጥበብ የሚያልፉ መለኞች ናቸው። ናሚቢያ በዓለም ላይ ከፍተኛ ቁጥር ያለው የአቦሸማኔ ክምችት ያለባት አገር ናት። ሰፊና ወለል ያለው ዛፎች የሌሉበት መልክዓ ምድሯ እንደ አቦሸማኔ አይነት ሩጫ ላይ የተመሰረተ ሕይወት ላለው እንስሳ ፍጹም ተስማሚ ነው። የናሚቢያ የዱር እንስሳት ጥበቃ ማህበር ከገበሬዎች ጋር በመተባበር አቦሸማኔዎችን ከጥፋት ለመታደግ ሌት ተቀን ይሰራል። የበረሃውን ጸጥታ ይበልጥ ውብ የሚያደርጉት ከረጅም ርቀት በቀላሉ የሚታዩት የናሚቢያ ቀጭኔዎች እንደ አብዛኞቹ የዱር እንስሳት ሁሉ ረጅም ቀናትን ያለ ውሃ መኖር ይችላሉ። የሚመገቡት የግራር ቅጠል በውስጡ ውሃ ስላለው በተወሰነ ደረጃ ጥማቸውን እንዲያረኩ ያግዛቸዋል። ረጅም አንገታቸውም ጠላትን ከሩቅ ለማየት ብቻ ሳይሆን በጥላ አልባው በረሃ ውስጥ የሰውነታቸውን ሙቀት ለመቀነስ ይረዳቸዋል። ማታ ፀሐይ ስትጠልቅ የእነዚህ ቀጭኔዎች ምስል በወርቃማው ሰማይ ላይ ተስሎ ሲታይ የሚያስደስት ስሜት አለው። የዱር እንስሳት በብዛት በሚገኙበት በዚሁ በሰሜናዊው የናሚቢያ ክፍል የናሚብ በረሃ ከአትላንቲክ ውቅያኖስ የሚገናኙበት ስፍራ ላይ በታሪክ አደገኛ እየተባለ የሚጠቀስ የባህር ዳርቻ ይገኛል። የአጽም ዳርቻ ይባላል። ነባር የአካባቢው ነዋሪ የሆኑት የሳን ሕዝቦች ሳይቀሩ ፈጣሪ በቁጣ የፈጠረው ምድር እያሉ ነው የሚጠሩት። የጥንት የፖርቹጋል አሳሾች ደግሞ የገሃነም ደጃፍ ሲሉ ሰይመውታል። ስፍራው ቀዝቃዛ የባህር ሞገድ ከበረሃው ትኩስ አየር ጋር የሚገናኙበት፣ ዓመቱን ሙሉ ጥቅጥቅ ያለ አስፈሪ ጭጋግ የሚፈጠርበት ነው። በዚህ ጭጋግና በውቅያኖስ ኃይለኛ ማዕበል ምክንያት ለዘመናት በመቶዎች የሚቆጠሩ ግዙፍ መርከቦች መንገዳቸውን ስተው የባህሩ ዳርቻ ላይ ተከስክሰዋል። ከአደጋው የተረፉ መርከበኞቹም ቢሆኑ ባህሩን አምልጠው መሄድ አይችሉም ነበር። ከባህር እንደወጡ የሚቀበላቸው ማለቂያ የሌለው በረሃ፣ የሚጠጡት ውሃ፣ የሚመገቡት ምግብ ስለሌለው አብዛኞቹ እዚያው በአሸዋው ላይ ሕይወታቸው አልፏል። ዛሬም ድረስ አሸዋው ውስጥ ተቀብረው የቀሩ ግዙፍ የመርከብ ስብርባሪዎችና የሞቱ እንስሳት አጥንት ይታያል። ናሚቢያ ከህዋ ተወርውሮ የዛሬ 80 ሺህ ዓመት ገደማ ምድርን እንደመታት የሚገመት እስከ ዛሬ በዓለም ላይ ከተገኙ የብረት ሜቴዎራይቶች ሁሉ ትልቁ የሆነው የሆባ ሜቴዎራይት መገኛ ናት። እንደ አውሮፓውያን አቆጣጠር በ1920 በአንድ የአካባቢው ገበሬ በአጋጣሚ የተገኘው ይህ ድንጋይ አጠቃላይ ክብደቱ 60 ቶን ወይም 60,000 ኪሎ ግራም ይመዝናል። የሚገርመው ይህ ግዙፍ ድንጋይ ምድርን ሲመታት ምንም አይነት ጥልቅ ጉድጓድ አለመፈጠሩ ነው። ሳይንቲስቶች እንደሚገምቱት የድንጋዩ ጠፍጣፋ መሆን፣ ለስላሳ መሬት ላይ መውደቁና ከባቢ አየር ላይ ያለ ፍጥነቱ በከፍተኛ ሁኔታ መቀነሱ ድንጋዩ በቀስታ መሬት ላይ እንዲያርፍ ሳያደርገው እንዳልቀረ ገምተዋል። የሆባ ድንጋይ ዛሬም ድረስ ሳይሸረሸር ባለበት ይገኛል። እንደ አውሮፓውያን አቆጣጠር በ1908 አሁን በምንመለከተው አካባቢ
አንድ ሰው ከፍተኛ መጠን ያለው አልማዝ ማግኘቱ ሪፖርት ተደረገ። ወቅቱ ናሚቢያ በጀርመን ቅኝ ግዛት ስር የነበረችበት ነበርና የጀርመን መንግስትም አካባቢውን በፍጥነት ከለለው። በጥቂት ዓመታት ውስጥም በስፍራው እጅግ ዘመናዊትና ሀብታም የጀርመን ከተማ ተገነባች። ከተማዋ ኮልማንስኮፕ የሚል ስም ተሰጣት። ኮልማንስኮፕ በአፍሪካ ደረጃ እጅግ ዘመናዊ ሆስፒታል፣ ትምህርት ቤት፣ ኳስ ሜዳ፣ የበረዶ ፋብሪካ ሳይቀሩ የተገነቡባት ዘመናዊትም ቅንጡም ከተማ ነበረች። አልማዝ ከአሸዋው ላይ የሚለቅሙ ጀርመናውያን የከተማዋ ነዋሪዎችም በአንድ ሌሊት ሚሊዮነር ሆኑ። እንደ አውሮፓውያን አቆጣጠር በ1930ዎቹ ግን በአካባቢው የሚገኘው አልማዝ አለቀ። በዚያው ሰሞን በሌላ የናሚቢያ ክፍል ግዙፍ አልማዝ ተገኘ። የኮልማንስኮፕ ነዋሪዎችም ቅንጡዋን ከተማቸውን ጥለው ወደ አዲሱ የማዕድን ስፍራ ሄዱ። በዚህም በ1950ዎቹ ከተማዋ ምንም አይነት ሰው የማይኖርባት ሆነች። ዛሬ የቀደመ ስሟ ቀርቶ ሰው አልባዋ ከተማ ትባላለች። የናሚብ በረሃም ከተማዋን ጥሶ በመግባት የድሮቹን ውብ የጀርመን ቪላዎች እስከ ጣሪያቸው አሸዋ ደፋባቸው። ዛሬ የአብዛኞቹን ቤቶች በሮች ከፍተው ቢገቡ የሚቀበሉት የአሸዋ ክምር ነው። ጉብኝታችንን የምናጠቃልለው በትዝብት ነው። ናሚቢያ በብዙ መስፈርቶች በአፍሪካ ከቀዳሚ አገራት መካከል ብትሆንም አንድ ዛሬም ድረስ ያልተሻገረችው ችግር አለባት፤ ፍትሃዊ የሀብት ክፍፍል። ናሚቢያ በነፍስ ወከፍ ገቢ ሀብታም ብትመስልም የሀብት ክፍፍል ችግር ካለባቸው የዓለም አገራት በቀዳሚነት ትቀመጣለች። በቅኝ ግዛት ዘመን የመጡ ሰፊ ለም መሬትና ታላላቅ የማዕድን ስፍራዎችን የተቆጣጠሩት ነጭ ጀርመናውያን ከሀገሪቱ ዜጎች አንጻር በቁጥር ጥቂት ቢሆኑም ትልቁን የሀብት ድርሻ የሚቆጣጠሩት ግን እነሱ ናቸው። ከሀገሪቱ የኤክስፖርት ገቢ ከፍተኛ ድርሻ የሚይዘው ናሚቢያ የምትታወቅበት የማዕድን ሀብትም ቢሆን ከፍተኛ ቴክኖሎጂና ማሽነሪ እንጂ ብዙ የሰው ኃይል ስለማይጠይቅ ለሀገሪቱ ዜጎች የፈጠረው የሥራ ዕድል ውሱን ነው። ይህም ገቢው ጥቂቶች ጋር ብቻ እንዲከማች፣ የወጣቶች ሥራ አጥነትም እንዲጨምር ምክንያት ሆኗል። ሌላው ችግር ከናሚቢያ የሚወጡ ማዕድናት እሴት ሳይጨመርባቸው በቀጥታ ለውጭ ገበያ የሚላኩ መሆናቸው ነው። ይህም ናሚቢያ ከተፈጥሮ ሀብቷ የምታገኘውን የኢኮኖሚ ጥቅም ውሱን አድርጎታል። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።